ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ጤናማ የሆነ ያለ ዱቄት ያለ ስኳር የኬክ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። ለቀላልና በጣም ጤናማ የሆነ የምግብ አሰራር በዚህ ቻናል ላይ ታገኙታላችሁ። ስናክ ከፈለጋችሁ ኩኪስ፣ እንዲሁም ብዙ ጊዜ የማይፈጅ በጣም ቀላል የሆነ የምግብ አሰራር እዚህ ቻናል ላይ አለላችሁ። ገብታችሁ ማየት ትችላላችሁ። እጅግ ይጠቅማችኋል። እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ብትጽፉልኝ ደስ እያለኝ እመልስላችኋለሁኝ። ለምትሰጡኝ ሀሳብ፣ ለምትሰጡኝ አስተያየት በተለይ ለጊዜያችሁ እጅግ አርጌ ከልቤ አመሰግናለሁኝ። አሁን ወደ አሰራሩ እንሄዳለን። ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። ላይክ እና ሼር ስታደርጉ ቪዲዮ ወደ ሌሎች ሰዎች እንዲደርስ ስለሚረዳኝ ላይክ እና ሼር ማድረግ አትርሱ። እዚህ ጋር መፍጫ ያለኝ አንድ ብርጭቆ መካከለኛ የሆነ ብርጭቆ ኦትስ እጠቀማለሁኝ። ወደ መፍጫ እጨምረዋለሁኝ። ከ10 እስከ 15 ፍሬ የሚሆን ተምር የቱ ውስጡ ንጹህ ነው። የውስጥ ፍሬ አውጥቼዋለሁኝ። አሁን እጨምረዋለሁኝ። መካከለኛ ብርጭቆ ለብ ያለ ወተት፣ ሁለት እንቁላል፣ አራት የሾርባ ማንኪያ የወይራ ዘይት፣ አንድ የሻይ ማንኪያ ቀረፋ ዱቄት፣ ሁለት መካከለኛ ሳይዝ ያለው ካሮት ቆዳው የተላጠ በደንብ አጥቤዋለሁኝ። ጨምረዋለሁኝ። ሁለት ካሮትን እንጨምራለን። እንደዚህ እንዲፈጭልን ከታትፈን በደቃቁ እንደዚህ ብንጨምረው በጣም አሪፍ ነው። ከዛ ከድነን በደንብ አድርገን እንፈጨዋለን። ጨነውን ሊጣችን በምንፈልገው እቃ እንገለብጠዋለን። አያችሁት? በዚህ መልኩ በደንብ አድርገን እንፈጨዋለን። አንድ ብርጭቆ አልመንድ አለኝ እዚህ ጥሬ አልመንድ እፈጨዋለሁኝ። አልመንድ የፈጨሁትን አልመንድ ይሄን ይመስላል። አሁን ፈጨነውን የአልመንድ ዱቄት እንጨምረዋለን። 16 ግራም ቤኪንግ ፓውደር እንጨምራለን። አንድ የሾርባ ማንኪያ ማር እንጨምራለን። ኦልሬዲ ተምር ስላለው አንድ የሾርባ ማንኪያ ማር በቂ ነው፣ ይበቃዋል። ግማሽ የሻይ ማንኪያ ዘቢብ እንጨምራለን። የእንቁላሉ ሽታ እንዲጠፋ እና ኬካችን ቆንጆ ጣዕም እንዲሰጠን የሎሚ ቆዳው እንደዚህ ቅራፍ እንጨምረዋለን። የሎሚ ቅራፍ እንጨምራለን። ይበቃዋል። አሁን ትንሽ ጨው እንጨምራለን። ትንሽ ማብዛት የለብንም ጨው። በደንብ አድርገን እናዋህደዋለን። በጣም ቀላል የሆነ የኬክ አሰራር ነው። እዩት፣ ትወዱታላችሁ፣ መኩሩት። ስኳር የበዛበት ከውጭ ገዝተን ከምንጠቀም በቤታችን ለጤናችን እጅግ ጠቃሚ የሆነ በቀላሉ
እንደዚህ ሰርተን ብንመገብ በጣም አሪፍ ነው እላለሁኝ። መኩሩት፣ በእርግጠኝነት ትወዱታላችሁ። ይህ እንዴት እንደሚያምር ለልጆቻችሁ ለቁርስ ቡና ለመክሰስ ቆንጆ የሆነ የኬክ አሰራር ነው። እንደዛ አድርገን እናዋህደዋለን እና ቪዲዮ ከወደዳችሁት ላይክ ሼር ማድረግ አትርሱ። የእናንተ ላይክ እና ሼር ለእኔ ትልቅ ብርታት ስለሚሰጠኝ አዲስ ነገር ይዤ እንዲመጣ ስለሚረዳኝ ላይክ እና ሼር እያደርጋችሁ እንድታግዙኝ በትህትና ጠይቃለሁኝ። ለምትሰጡኝ ሀሳብ ለምትሰጡኝ አስተያየት እጅግ አድርጌ ነው የማመሰግነው። እንደዚህ አድርገን በደንብ አድርገን እናዋህደዋለን። እቃዬ በዚህ ጋር ነው የምጋግረው። ወረቀት አድርጋችሁ የኩኪንግ ወረቀት በታች አድርጋችሁ መጋገር ትችላላችሁ። እኔ ግን ትንሽ የኦሊቭ ኦይል አድርጌ እዛ አድርጌ በደንብ አድርጌ ውስጡ እቀባዋለሁኝ። ኬካችን እንዳይዝ ከፈለግን እንዳይዝብን እንቀባዋለን። ውስጡ ዘይት በደንብ አድርገን ከቀባ ነው በኋላ ትንሽ የዱቄት እናደርግበታለን። እንደዚህ አድርገን ብትን እናደርገዋለን። አያችሁት? ኬካችን እንዳይዝ በቀላል መንገድ እንዲወጣልን ዘይት በታች አድርገን ዱቄት በላይ ማድረግ አለብን። ከዛ ሊጣችን እንጨምረዋለን። ከዛ ትንሽዬ ዘቢብ ለመልክ ለአይናችን ያማረ እንዲሆን እንደዚህ አድርገን ቁጭ እናደርገዋለን። ለአይናችን ያማረ እንዲሆን እንደዚህ አድርገን ዘቢብ በላዩ ላይ እናደርግበታለን። ከዛ ኦቨን ውስጥ ለ45 ደቂቃ በ200 ዲግሪ እናበስለዋለን። በትንሽ በእንጨት እያደረግን ቼክ ማድረግ አለብን፣ መብሰሉ አለመብሰሉ ውስጡ ለማየት ማለት ነው። አሁን ይበቃዋል፣ በደንብ ነው የበሰለው። አያችሁት? ኬካችን ይሄን ይመስላል። እት ምንም አልያዘም። አሁን ውስጡ ቆርሰን እናየዋለን። እት እንግዲህ እት ውስጡ እንዴት እንደሚያምር በጣም ጤናማ የሆነ የኦትስ እና የአልመንድ ኬክ እናየዋለን። እት በጣም ነው የሚያምረው። እጅግ ጤናማ የሆነ ያለ ስኳር አያስፈልገንም። እት በጣም ለስላሳ የሆነ ኬክ ሶፍት። እሺ መቀዝቀዝ አለበት። አያችሁት? በጣም ነው የሚጣፍጠው። ይሄ ከምትፈልጉት መጠጥ አድርጋችሁ እንደዚህ መብላት። የት እንዴት እንደሚያምር ዘቢቡ አልመንዱ ያለ ዱቄት እንደዚህ ያርካችሁ ጤናማ የሆነ ኬክ መስራት ትችላላችሁ። እት አምሮ ለዛሬ ይዤላችሁ የመጣሁት የኬክ አሰራር ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮ ወደ ሌሎች ሰዎች እንዲደርስ አድርጉ። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ባይ ባይ።